ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው አሌክሳንደር ኢሳቅ መሐመድ ሳላህን መተካት ይችላል እየተባለ ይገኛል። እንደዚሁም ስቴቨን ጀራርድ፣ ሴሜንዮና ጉሄ ለሊቨርፑል መጮት ነበረባቸው የሚል አስተያየቱን ሰጥቷል። ከዚህ በተጨማሪም ፋብሪዞ ሮማኖ በአሰልጣኝ አርነ ስሎት ዙሪያ የሰጠው አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በትናንትናው ዕለት የሊቨርፑል ከ21 ዓመት በታች ቡድን ከክሪስታል ፓላስ ከ21 ዓመት በታች ቡድን ጋር በኤፍኤ ካፕ ተገናኝቶ ነበር። በዚህ ጨዋታ ላይ የሊቨርፑል ወጣቱ አጥቂ የሆነው ዊሊያም ራይት 2 ግቦችን ማስቆጠር ችሏል። እንደሚታወቀው በፕሪሚየር ሊግ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይም ተቀያሪ ወንበር ላይ መቀመጥ ችሎ ነበረ። በትናንትናው ዕለት ደግሞ ከአንደር 21 ቡድኑ ጋር በመሆን 2 ግቦችን ማስቆጠር ችሏል። በእርግጥ ሊቨርፑሎች በስተመጨረሻ በፍጹም ቅጣት ምት ከውድድሩ ሊወጡ ችሏል። እንደዛም ቢሆንም ግን ዊሊያም ራይት አሁንም ድንቅ የሚባል እንቅስቃሴውን እያደረገ ነው የሚገኘው። በመቀጠልም ስቴቨን ጄራርድ የሰጠውን አስተያየት ስንመለከት ቅዳሜ ምሽት ላይ ማንቸስተር ሲቲ ከሳውዛምፕተን ጋር ባደረጉት የግማሽ ፍጻሜ የኤፍኤ ካፕ ጨዋታ ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፋቸው አይዘነጋም። ከጨዋታው በኋላም ስቴቨን ጄራርድ ከቲኤንቲ ጋር ባደረገው ቆይታ ማርክ ጉሄና ሴሜንዮ ለሊቨርፑል መጮት ነበረባቸው የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት በክረምቱ የዝውውር መስኮት እንደዚሁም በጃንዋሪ የዝውውር መስኮት እነዚህ 2 ተጫዋቾች ከሊቨርፑል ጋር ስማቸው ሲያያዝ ነበረ። እናም ሊቨርፑሎች እነዚህን 2 ተጫዋቾች አስፈርመው ቢሆን ኖሮ ምናልባትም በሲዝናቸው ላይ ትልቅ ለውጦችን ማምጣት ይችሉ ነበረ። ምናልባትም ለዋንጫ የሚፎካከረው ቡድንም ሊሆኑ የሚችሉበትም ከፍተኛ እድል ነበራቸው። በተለይ ደግሞ ሲቲዎች ያስፈርሙበትን ሂሳብ ስትመለከቱ እንደ ተጫዋቾቹ ኳሊቲ አንጻር እንደዚሁም ደግሞ በዚህ ሰዓት እንዳለው የማርኬት ቫሊዩ አንጻር ስትመለከቱት በጣም ባርገን ነው፣ በጣም በርካሽ ሂሳብ ነው እነዚህን 2 ተጫዋቾች ማስፈረም የቻሉት። በተለይ ደግሞ ኳሊቲ ያላቸው ተጫዋቾች ናቸው፣ ኤክስፒሪየንስ አላቸው። በፕሪሚየር ሊጉም ብዙ ጊዜ መጫወት ይችላል። ለሀገራቸውም የተለያዩ ጨዋታዎችን ማድረግ ይችላል። እንደዚሁም ወደ ፕራይም ኤጃቸው ላይ እየደረሱ ነው የሚገኙት። እድሜያቸውም በጣም አሪፍ የሚባል ነው። ከዚህ በኋላ እንግዲህ ለቀጣይ 5-6 ዓመታትም ቡድኑን ማገልገል ይችሉ ነበርና ሊቨርፑሎች እነዚህን ተጫዋቾች አለማስፈረማቸው ትልቅ ስህተት ነው የሰሩት። በተለይ ደግሞ ወደ ማንቸስተር ሲቲ ካቀኑ በኋላ ማንቸስተር ሲቲን ምን ያህል እንደጠቀሙት ስትመለከቱ ሊቨርፑሎች ማስፈረም እንደነበረባቸው በእርግጠኝነት መናገር ይቻላል። በተለይ እነዚህ 2 ተጫዋቾች ማንቸስተር ሲቲን ከተቀላቀሉ በኋላ የማንቸስተር ሲቲ ጉዞ የተቀየረ መሆን ይችላል፣ የተሻለ መሆን ይችላል። በዚህ ሰዓትም የፕሪሚየር ሊጉን አሸናፊ ለመሆንም በጣም ጥሩ እድልም መያዝም ይችላልና ምናልባትም ሊቨርፑሎች እነዚህን ተጫዋቾች አስፈርመው ቢሆን ኖሮ የማንቸስተር ሲቲ እጣም ሊደርሳቸው ይችል ነበርና አለማስፈረማቸው ትልቅ ስህተት ነው የሚል አስተያየቱን ሰጥቷል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? እነዚህ 2 ተጫዋቾች ቢፈርሙ ኖሮ ለሊቨርፑል ምን ያህል ለውጥ ያመጡ ነበረ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠልም ኤፍኤስጂዎች የቦስተን ሬድ ሶክስ አሰልጣኝ የሆነውን አሌክስ ኩራን ከአሰልጣኝነቱ ማሰናበት ይችላል። እንደሚታወቀው ኤፍኤስጂዎች ሊቨርፑልን ከመግዛታቸው በፊት የቦስተን ሬድ ሶክስ ባለቤቶች ናቸው የነበሩት። አሁንም ድረስ ባለቤትነታቸውን መያዝ ችለዋል። እናም በቅርቡ መንገዴ አሰልጣኛቸውን ከ9 ዓመታት በኋላ ማሰናበት ይችላል። አሰልጣኙን ብቻም ሳይሆን 5 የኮቺንግ ስታፍ አባላትንም ከስራ ማባረር የቻሉት። ይህ አሰልጣኝ እንግዲህ 2018 ላይ ነበረ በአሰልጣኝነት መቀጠር የቻለው። በመጀመሪያ ዓመቱም ዋንጫም እንዲያሸንፉ መርዳትም ይችላል። ባለፉት 9 ዓመታትም ጥሩ የሚባል እንቅስቃሴን ሳይሳይ መቆየት ችሎ ነበር። ነገር ግን በዚህ ሲዝን ባደረጋቸው ጨዋታዎች 10 ጨዋታዎችን ማሸነፍ ሲችል በ17ቱ ግን ሽንፈት አስተናግዷል። በዚህም መሰረትም ኤፍኤስጂዎች ከስራው ሊያሰናብቱት ችሏል። በእርግጥ ይሄ በቀጥታ ከሊቨርፑል ጋር የሚያያዝ አይደለም። ነገር ግን ደግሞ አሰልጣኝ ለማሰናበት በፈለጉ ሰዓት ግን ማሰናበት እንደሚችሉ ማሳያ የሚሆን ይመስለኛል። እንደሚታወቀው አሰልጣኝ አርነ ስሎት በዚህ ሲዝን በጣም መጥፎ የሚባል ሪካርድን ነው እያስመዘገበ የሚገኘው። ምንም እንኳን ባለፈው ዓመት የፕሪሚየር ሊግ ዋንጫ አሸናፊ ቢሆንም እንኳን ራሱ አሁንም ድረስ ኤፍኤስጂዎች ይህንን አሰልጣኝ ሊያሰናብቱ የሚችሉበት እድል እንዳለ ግን በዚህ በአሌክስ ኩራ መመልከት እንችላለን። ዋንጫ ቢያነሱ እንኳን ራሱ ኤፍኤስጂዎች ካልተመቻቸው አሰልጣኝ ከማሰናበት ወደኋላ አይሉም። በተለይ ደግሞ ትክክለኛው ጊዜ ላይ የሚገኙ ከሆነ ትክክለኛውን አሰልጣኝ ማግኘት የሚችሉ ከሆነ አሰልጣኛቸውን ከማባረር ወደኋላ እንደማይሉ ከዚህ መመልከት እንችላለን። እና አሰልጣኝ አርነ ስሎት ምንም እንኳን በቀጣይ ዓመት በሊቨርፑል ሊቆዩ የሚችሉበት ከፍተኛ እድል አለ ቢባልም እንኳን ራሱ አሁንም ግን ሊሰናበቱ የሚችሉበትም እድል እንዳለ መናገር እንችላለን። በዚህ ዙሪያም ፋብሪዞ ሮማኖ በሰጠው አስተያየት እኔ እስከማውቀው ድረስ እንደዚሁም ከዚህ ቀደምም በተደጋጋሚ እንደነገርኳቸው አሁን ያለንበት የውድድር ዘመን እንደተጠናቀቀ የሲዝኑ መጨረሻ ላይ በዚህ የውድድር ዘመን ዙሪያ የተለያዩ ንግግሮች፣ ውይይቶች ይኖራሉ ከሚመለ
ከሚመለከታቸው አካላቶች ጋር ከዛ ይህንን ሲዝን ከገመገሙ በኋላ በቀጣይ ምን መደረግ መቻል አለበት፣ አሰልጣኙ መቆየት አለበት ወይስ አሰልጣኙ ተሰናብቶ ሌላ አሰልጣኝ ነው መቀጠር ያለበት የሚለው ነገር ላይ ውሳኔዎች ይኖራሉ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት አሰልጣኝ አርሱት ሁልጊዜም ቢሆን ከኤፍኤስጂ ከባለቤቶቹ እንደዚሁም ደግሞ ከአመራሮቹ ሙሉ ድጋፍ ሲሰጣቸው ነበረ። ነገር ግን ከዚህ በኋላ በዚህ ይህ ድጋፍ ይቀጥላል የሚለውን ነገር አብረን የምንመለከት ይሆናል። በእርግጥ በዚህ ሰዓት ላይ ሲዝኑ እንደተጠናቀቀ ከስራው ሊሰናበት የሚችልበት እድል እንዳለው ለሱ የተሰጠው ምንም አይነት ማስረጃ የለም። ስለዚህ በቀጣይ አመት በሊቨርፑል ሊቆይ የሚችልበት እንደዚሁም ደግሞ ከስራው ሊሰናበት የሚችልበት እድል እንዳለ መናገር እንችላለን። አሁን ላይ 50-50 ነው የመቆየት እድሉ። ነገር ግን ደግሞ ሊቨርፑሎች በዚህ ሰዓት ላይ ከዣቪ አሎንሶ ጋር ምንም አይነት ግንኙነት አላደረጉም። አሰልጣኙንም ለመቅጠር ምንም አይነት ነገር ውሳኔዎችን አላስተላለፉም የሚል መረጃን ይዞልን ወጥቷል። በዚህ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የቀድሞ የሊቨርፑል መሀል ተጫዋች በአሌክሳንደር ኢሳቅ ዙሪያ የሰጠውን አስተያየት ነው። በሰጠውም አስተያየት አሌክሳንደር ኢሳቅ መሐመድ ሰላህ ትቶት የሚሄደውን ቦታ መሸፈን ይችላል፣ የመሐመድ ሰላህ ተተኪ መሆን ይችላል እያለን ይገኛል። እንደሚታወቀው መሐመድ ሰላህ ልክ ሲዝኑ እንደተጠናቀቀ ከሊቨርፑል ጋር የሚለያይ ይሆናል። የመሐመድ ሰላህ መውጣቱን ተከትሎ እንግዲህ እሱ ትቶት የሚሄደው በጣም ሰፊ ቦታ አለ። በተለይ ደግሞ መሐመድ ሰላህ ከሌሎቹ የሚለየው በጣም ሱፐር ስታር ነው። ሊቨርፑሎችን እንግዲህ በተለያዩ አጋጣሚዎች ሲታደግ መመልከት ችለናል። ብዙ ጎሎችን ሲያስቆጥር መመልከት ችለናል። ሊቨርፑሎችም ዋንጫ እንዲያነሱም በጣም ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ላለፉትም 7-8-9 ዓመታትም የሊቨርፑል ሱፐር ስታር የነበረ ተጫዋች ነውና የዚህ ተጫዋች መልቀቅ ደግሞ በጣም ትልቅ ክፍተት ይፈጥራል። ስለዚህ ይህንንም ክፍተት የሚተካ ተጫዋች የግድ ያስፈልጋቸዋል። አሌክሳንደር ኢሳቅም ይህንን ቦታ ከቨር ማድረግ ይችላል ብዬ አስባለሁ። በእርግጥ ሊቨርፑሎች የሱፐር ስታር ችግር የለባቸው። ምክንያቱም ከዚህ ቀደም እንደተመለከታችሁ ኬኒ ዳግሊሽ ሱፐር ስታር ነበረ። ሮቢ ፎለር፣ ማይክል ኦዌን፣ ስቴቨን ጀራርድ፣ ፈርናንዶ ቶሬዝ፣ ሉዊስ ሱዋሬዝ እነዚህ በጣም ሱፐር ስታር የነበሩ ተጫዋቾች ናቸው። እንደዚሁም ደግሞ መሐመድ ሰላህም የሊቨርፑል ሱፐር ስታር የነበረ ተጫዋች ነው። ከዛ በተጨማሪም ሊቨርፑሎች ጎል አስቆጣሪም አተው አያውቁም። አንዱ በሚለቅበት ሰዓት ሌላ ግብ አስቆጣሪ ወደ ክለቡ ሲመጣ መመልከት ችለናል፣ ወይም ከክለቡም ሲያድግም መመልከት የቻልንበት ሁኔታ አለና እንደዚህ አይነት ነገሮችን አተው አያውቁም እና አሁንም መሐመድ ሰላህ ክለቡን ቢለቅ እንኳን ራሱ መሐመድ ሰላህን የሚተካ ሌላ ተጫዋች መፈጠሩ አይቀርም እና ይህንን ቦታ ከቨር ለማድረግ ደግሞ አሌክሳንደር ኢሳቅ ትልቅ አቅም አለው ብዬ አስባለሁ። ነገር ግን ደግሞ በመጀመሪያ ደረጃ እሱ ራሱ ማመን መቻል አለበት። መሐመድ ሰላህ ትቶት የሚሄደውን ቦታ እኔ መተካት እችላለሁ፣ የሱን ቦታ ከቨር ማድረግ እችላለሁ፣ ብዙ ጎሎችን ማስቆጠር እችላለሁ የሚል እምነት በልቡ ሊኖረው ይገባል። ያ የሚኖረው ከሆነ በእርግጠኝነት መሐመድ ሰላህ ትቶት የሄደውን ቦታ መተካት የሚችል ይሆናል የሚል አስተያየቱን ሰጥቷል። አይዞን በሰጠው አስተያየት ነገር ግን በመጀመሪያ ደረጃ አሁን ላይ የሊቨርፑል ወሳኝ ሰው እኔ ነኝ፣ ከዚህ በኋላ ብዙ ጎሎችን ማስቆጠር እችላለሁ፣ በእኔ ተማመኑ የሚል የራስ መተማመን ከፍተኛ የሚባል የራስ መተማመን በልቡ ላይ ሊኖረው ይገባል። ያንን ካሳካ በእርግጠኝነት በቀጣይ አመት ከአሌክሳንደር ኢሳቅ ብዙ ጎሎችን ልንመለከት የምንችልበት ከፍተኛ እድል አለን የሚል አስተያየቱን ሰጥቷል። አሌክሳንደር ኢሳቅ እንግዲህ በዚህ ሲዝን ብዙ ጎሎችን ያስቆጥራል ተብሎ ተጠብቆ ነበር። ነገር ግን ደግሞ እንደሚታወቀው ሊቨርፑሎች ይህንን ተጫዋች ከኒውካስል ዩናይትድ ሲያስፈርሙት ምንም አይነት የቅድመ ውድድር ዝግጅት አላደረገም ነበር። እንደዚሁም ወደ 4 ወር አካባቢ ምንም አይነት ጨዋታ ማድረግም አልቻለም ነበር። በዛ ምክንያቱም ሊቨርፑሎች ወደ ማች ፊትነሱ እንዲመጣ ለጨዋታ ብቁ እንዲሆን በጣም በጥንቃቄ ነበር ሲንከባከቡ የነበሩት። ቀስ እያሉም ነበር ወደ ጨዋታ ሲያስገቡ የነበሩት። እሱም እንግዲህ ማች ፊትነሱን ለማግኘት ጥሩ እየሄደ ነበረ። ነገር ግን ደግሞ ጉዳት አጋጠመው። ከዛ በኋላም እንግዲህ ረዘም ላለ ጊዜ ከሜዳ አራቀ። ከዛም ተመልሶም እንግዲህ ትንሽ መጮት ጀምሮ ነበር። ጎልም ማስቆጠርም እችሎ ነበረ። ነገር ግን በድጋሚ ጉዳት አጋጥሞት ላለፉት 3 ወራት ያህል ከሜዳ እርቆ ነበረ። አሁን ላይ እንግዲህ በተከታታይ 3-4 ጨዋታዎችን በቋሚነት መጀመር የቻለ ተጫዋች ነው። ከክሪስታል ፓላስ ጋርም ጥሩ የምትባል ግብ ምርጥ የምትባል ግብንም ማስቆጠር ችሏል። በተለይ ደግሞ ፈርስቶቹ በጣም አስደናቂ የሚባል ነበርና ከዚህ በኋላም ጉዳት የማያስተናግድ ከሆነ ምናልባትም በቀጣይ አመት ምርጡ አሌክሳንደር ኢሳቅን ልንመለከት የምንችልበት እድል አለ። በተለይ ደግሞ የኒውካስል ዩናይትድ የነበረውን ቆይታ በሊቨርፑል መድገም የሚችል ከሆነ በጣም ብዙ ጎሎችን አስቆጥሮ የፕሪሚየር ሊጉም ከፍተኛ ግብ አስቆጣሪ ሆኖ መጨረስ የሚችልበት እድል አለ። ያንን የሚያሳካ ከሆነ ደግሞ ሊቨርፑሎች ዋንጫ እንዲያነሱ ከፍተኛ አስተዋጽኦ ማድረግ ይችላልና ይህንንም ለማድረግ ደግሞ እሱ ራሱ ዝግጁ መሆን መቻል አለበት። በአይምሮም ብቻም ሳይሆን በአካል ብቃትም ዝግጁ መሆን መቻል አለበት። ከፍተኛ እምነትም በራሱ ላይ ሊኖረው ይገባል። ያንን ካሳካ ግን በቀጣይ አመት ምርጡን አሌክሳንደር ኢሳቅ ልንመለከት እንችላለን ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ጄሰን ማኬቲስ በሰጠው አስተያየት ተስማማላችሁ ወይ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ
እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።